ፖሊስ ጣቢያ ብለው ከወሰዱኝ በኋላ ያሉ ይሳስብ ቆይጣስ እኔ ላደረኩልህ ነገር ሁሉ ይሄ ነው የሚገባኝ። ይሄውን ስማስታሲ ነበር ግን አንዱ ቀይ ጅበልቱስ ነው የሚሆነው። በቃ ራሱን ምንድን ነው እያልክ ያለው? በእኔ ላይ ስራ መጠሰስ ይሄ ነው የሚገባኝ። አንተ እስከዛሬ ሚስቴን ስታከል ነበር። የተሰማኝ አይደለም። ሁላ ድብደባ ስላደረስክብኝ እንዲህ ስለደበደብከኝ ምንም የምታውቀውን ነገር አይኖርም። መኪናው ተጋጨ። እሺ ሁሉንም ፋይሎች ይዘው እየመጡ ምንድን ነው ቆይ የተፈጠረው? እንት ስራ አብረን ሰርተናል አይደል? ለኔ ይሄ ነው የሚገባው። ከገነት ጋር ብር ስትላላኩ ይኸው እሱን ማታ ነገር ብለም ማለት ቀናበል ወንድሜ የት ነው ያለው? እኔ ግሩሜ ምንም አውቀው የት ነው ያለው? ማነው ግሩም? አራ ስለምታወራው ሰው እኔ ምንም አውቀው ነገር የለም። ሁላ ድብደባ ስላደረስክብኝ እንዲህ ስለደበደብከኝ ምንም የምታውቀውን ነገር አይኖርም። እኔም ምንም አላውቅም። ያዳመጥከኝ ነው አይደል? የገዛ ሚስትህን ከቤት ድረስ ነው አንጠልጥያት ያመጣኋት። አሁንም ደግሞ ሁሉም እዛ ያለው ነገር በእኔ ቁጥጥር ስር ነው። ሁሉንም ፋይሎች ይዘው እየመጡ ነው። አዎ ሁሉንም ፋይሎች ፎቶ ይላኩልኝን ላሳያ። እንደዛ ከሆነ ፎቶ አዎ ለምን ስልክ አሰጡኝም እንዴ? ስልክ ስጡኝ እስኪ አምጪ። ገነትን ታውቃታለህ? ማና ገነት? ገነት ያንተ ስራ ባልደረባ ማና? አንተ ይሄንን ወንድሜን እየደበደብክ የላክላት ቪዲዮ ከገነት ጋር ብር ስትላላኩ ይኸው 300,000 እንዴት ታገኙቻል? ከዛ 300,000 ድጋሚ እንዴት ታገኙቻል? ገነት በኔ እጅ ነው ያለችው። ጭራሽ ገነት በኔ እጅ ነው ያለችው። እንዴት ነው የሚፈልገው ወንድሜ? እኔ ምንም አውቀው ነገር የለም። ወንድሜ የምትለውን ሰውም እኔ አላውቀውም። እባክህ እሺ፣ እዚህ ነገር ውስጥ አታስገባኝ። ነው ያዳመጥከኝ ነው? እዚህ ነገር ውስጥ አታስገባኝ። ትሰማኛለህ? ምንድነው ማዳመጣ? የታዘዝኩትን ብቻ ነሽ የምሰራው። በቃ ተወኝ። እሺ፣ እዚህ ነገር ውስጥ አታስገባኝ። እኔ መርማሪ ጣሰው ማለት የተከበርኩ ሀገር የሚያቀኝ መንግስት የሚያቀኝ ሰፈር በሙሉ የሚያቀኝ መርማሪ ነኝ። እሺ ያዳመጥከኝ ነው አይደል? እዚህ ጋር ስታገኝ ወይ እዚህ ቦታ ጋር ስትይዘኝ ተራሶ እንዳልመስል ያዳመጥከኝ ነው አይደል? ሙሉ ልብ ብለህ አዳምጠኝ፣ ጆሮ ሰተም አዳምጠኝ። ልሮጥ የነበረው ማለት ነው ኃይል ሰብስቤ ላመጣ እንጂ እንዴት ነው ዝም ብዬ ወይም ያለ ወንጀልና በማላውቀው ነገር ዝም ብላችሁ ያላሳቻ ሰዓት ስለያዛችሁኝ ነው። እሺ ልሮጥ የነበረው ኃይል ሰብስቤ ልመጣና እንዳለ ያዳምሽን እዚህ ጋር የምታዩ እንዳለ ካሜራማንሽንም እንዳለ እነዚህ ሰዎች ጠፍንጌ ልይዛችሁ እና እዛው ቦታ ላይ ልጠይቃችሁ እንጂ እዛ ቦታ ላይ ግቢ ውስጥ እየደበደብክ ልታወራ? ለምን ግቢ ውስጥ አለኩ ጣቢያው ስጄ እያዳምሽን አሳርሽን ላበላሽ ነበር፣ ግን አልቻልኩም። ልወጣ መኩሬ ነበር፣ አልቻልኩም። አንድ ጥያቄ ልጠይቅ። ምንድን ነው የምትጠይቀኝ? አንድ መርማሪ የራሱ ምርመራ ቦታ፣ የራሱ እስር ቤት፣ የራሱ ጣቢያ ይኖረዋል? ይኸውልህ እያዳመጥከኝ አይደለም መሰለኝ። እኔ ምንም አይነት ጣቢያ የለኝም፣ ምንም አይነትም የምርመራ ቦታ የለኝም። ስራዬ ቦታ እዛው ጣቢያ ነው። ቢሮ አለኝ። የተከበርኩ ሰው ነው የሚያል። ቤት ውስጥ ያለውስ? ግቢ ውስጥ ያለው መጋዘን ምንድን? እየነገርኩ ነው አይደለ? እኔ ተከራይቼ ነው የምኖረው። ግቢ የለኝም፣ መጋዘን የለኝም። ማን እንደሆንኩ አላወቅም መሰለኝ። የህግ ሰው ነኝ፣ ህግ አውቃለሁ ትላለህ። የህግ አካል በመሆኑ ይመጣል ማለት ነው። ግን እንደዚህ ደብድበኛል። ደደቡ አንተ ነህ። ህግን ብታቅ ምንድን ነው ህግን ብታቅ? እስኪ ስለ ህግ አውቃለሁ እያልክ ነው። የገዛ ሚስት እያወራችብህ ምን ብለህ ነበር የምትሸውዳት? እነዚህ ሰዎች ከህግ ያፈነገጡ፣ እነዚህ ሰዎች ከህግ ያመለጡ ናቸው። እኔ ስራታቸውን ላስይዛቸው፣ ስራታቸውን አስይዤ ወዴት ወስዳለሁ? ወደ ጣቢያ ወስዳለሁ ብለህ ስንቱን ሰው ነው ቤት እያመጣ የደበደብኩ? እኔ ደግሞ እውነታውን አውቃለሁ። እኔ ማንንም ሰው አልደበደብኩም። ቅጣት የሚገባውም ካለ እዛው ህግ ጋር ሂዶ ይቀጣል እንጂ እኔ ማንኛና ነው የሰውን ሰው አምጥቼ የምቀጠቅጠው ወይም የምቀጣው? እኔ
ማንኝ እኔ እና ግቢ ውስጥ ማን ነው ታዲያ ሰው ነው? እኔ ግቢ የለኝም። ለምን ማታዳምጠኝ? እኔ ግቢ የለኝም እያልኩ ነው። እሺ ግቢ የሚባል ነገር የለኝም። እያዳመጥከኝ አይደለም መሰለኝ። እያዳመጥኩ እኮ ግቢ የለኝም። መጋዘን የምትለውም ነገር የለኝም። ሰውም እያመጣው አልቀጣም። እሺ እዛው ፍርድ ቤት ይቀርባሉ። ቅጣታቸውን አግኝተው ወደ ማረሚያ ክፍልም ሆነ ወደ ቦታቸው ይሄዳል። ቅድም ክራይ ነው የምኖረው ስትል ነው የሰማሁት? አዎ ተከራይቼ ነው የምኖረው። የራሴ ቤት የለኝም እኔ። እሺ በማስረጃ እናውራ። ያው ትንሽ ጭንቅላት ካለ ማስረጃ ይለኛል። የኔ አባት ስማኝ፣ ይሄንን ፋይሎች ኖርማል ሰው አይደለም እኮ ኖርማል ሰው አይደለም። መርማሪ እኮ ነኝ። ከየትም እኮ አምጥተህ እኮ ማለት ነው ማስረጃ ብለህ እኮ ብታሳየኝ እኮ ላምንልህ አልችልም። ሁሉም ነገር ከየትም ቦታ አይመጣም። ይሄ ምንድነው? ይሄ ያግቢ ይሄው ምንድነው? ቢያንስ 1000 ካሬ የሚሆን ስም አንተ የገዛህልኝ ነው? ስምህ ይታያል? ማን ነው የሚለው? ኢንስፔክተር ታሰው። እሺ ከዛስ? 1000 ካሬ በገዛ በስምህ ይሄንን አሰርተህ ነው በለኝ ከነማተም በዚህ ፍጥነት። ይሄ ማለት ከቤት ሰው አለ እኮ እንዳልኩት እኮ ይኸውልህ ሰው እኮ ሰው አለ አይደል እንዴ? ሰው እንዳለ እኮ የታወቀ እኮ ነው እኮ። አሰርተውም ሊሆን ይችላል እንደፈለክም አሰርተውም ሊሆን ይችላል እንደፈለክም አድርገው ሊሆን ይችላል እኮ። ይሄ እኮ የታወቀ እኮ ነው። ይኸውልህ መርማሪ ነኝ እያልኩ ነው አይደለ? በተራ ነገር አልሸወድም። በእንደዚህ አይነት ትርኪ ምርኪ ነገር እኔ ልትሸውደኝ አትችልም። እኔ መርማሪ ጣሶን ማለት ነው። ማንም ሰው አይሸውደኝም። በእንደዚህ አይነት በለቀምቅሚ በእንደዚህ አይነት ተራ ነገር ማንም ሰው አይሸውደኝም እያልኩ ነው። እንደዚህ የተለያዩ ሰዎች ለአንተ ብር የሚልኩልህ ለምንድን ነው ታዲያ? ይሄን አካውንት አይደለም። አረ አንተ አካውንት አይደለም። እስኪ ይኸው እዚህ ጋር ይሄ ምንድን ነው የምትሉት? እኔ እኮ ቆይ እንዴ ነገር እኮ ይኸውልህ አሰርተህ ነው ሙሉውን ነገር ሰማኛለህ። እኔ ኖርማል ተራ ሰው አይደለሁም እያልኩ ነው። ከእኔን ለመሸወድ አሁን ወሬውን ለማሞቅ ወይም አሁን ያለማመን አሰርተህ ነው ልትል ትችላለህ። አሰርተህ ነው እኮ እርግጥ ነው። ግን ስማኝ እሺ ምንድን ይሄ ነገር የትም እንደማይደርስ ልብ ያውቀዋል። ሜቢ እስከዛ እያጭበረበርኩ እስከዛ እንደዚህ እያወዛገብኩ ለቆይ ካልክ ደግሞ ከኔ እጅ መፈናፈኛ የለ። ስማ እኔ አሁን እወጣለሁ። አንተ ግን ማለት ነው መኖሪያን ነው የምታጣው። የት ነው የምትሄደው? እወጣለሁ። እኔ እኮ ነፃ ነኝ። ኃይሎችን እንጠራለሁ። ገነት ያለችበትን ደግሞ ታስራ በኔ እጅ እንዴት እንዳለች ደግሞ ላሳያ። እሷና ከነ አክስቷ ልጅ ከነ ሰዎች ገነት አየህ ይሄ እኔ የኔን ሰዎች የያዝኳቸውን ሰዎች የማቆይበት ቦታ ነው። ኧረ እባክህ ፎቶዋን እኔ እኮ ምንድን ነው አሁን ሶሻል ሚዲያ ነው ከሚባለው ነገር ከእንደዛ ወርደህ ነው የሚሆነው እንጂ እሷን አውርጄ እንደዚህ አስሬ ቪዲዮውን እያየን ይሄን ነገር እኮ አርቲፊሻል ኢንተለጀንስ ነው ምናምን ትሉት ኤአይ እንደብትሉት ተሰርቶበት ይሄ የቤቱ ቪዲዮ ነው። አሁን ካረንትሊ ምን እያደረጉ እንዳለ የምታይበት እንቅስቃሴያቸው ነው። ይበቃል። ብዙ ባትጃጃል ደስ ይለኛል። ካንተ ደግሞ አይጠበቅም። ምንድነው ባትፈራ እንትና ባትል ማይምነትህን በዚህ ልክ አጉልተህ ባታሳይ ጥሩ ነው። እኔ ደግሞ ስማኝ አሁን ካንተ ጋር ለሙዳ አይደለም። ወንድሜን እፈልገዋለሁ። ወንድሜ እኔ ይኸውልህ ለቀቀኝ እንዳትነካኝ። ግሩም ያለበትን አላውቅም። ማን ነው ግሩም? የት ነው የወሰድከው? ማን ነው ግሩም? ስማኝ ግሩም የሚባል ሰው አላውቅም። አንድ ነገር ይኸውልህ ልብ ብለህ አዳምጥ። ትላንት ማታ የደበደብከው ቆይተህ ከቤት ይዘው እንደወጣ የገዛ ሚስት ነግራኛለች። እኔ ምንም አይነት ሰው አልደበደብኩም። ግሩም ስለምትለውም ሰው እንደው አላውቅም። ልብ ብለህ አዳምጠኝ። ይሄንን ሰው ያስገቡልኝ እስኪ። ዛሬ እዚህ ደበደብከኝ አይደለ? ነገ እመነኝ እዛ እኔ ቦታ ስመጣ አሳረን ነው ማበላ። እንዳትሽር እንዳድን አድርጌ ነው የምቀጠቀጠው። እመነኝ እሺ። ተስፋ ግባ። ታውቀዋለህ ይሄን ሰውዬ? ተስፋ ምን ትሰራለህ እዚህ? አንተ ራሱ ምን ትሰራለህ? ትተዋወቃላችሁ? እንዴት ነው? ሰላም ነው? አዎ በደንብ ነው የማውቀው። እንደ ስራ ባልደረቤ ነበረ። አረፍ። የምን ስራ ባልደረቤ? በስራ እንተዋወቃለን። በምን ስራ? መርማሪ ጣሰው ይባላል። የኔ አንዳንድ ጊዜ የኔ ሰዎች በእነሱ ጋር ታስረው ምናምን ይሄዱ ነበረ። ምን ትሰራለህ? አንተ ራሱ ትተዋወቃላችሁ ከሱ ጋር? እኔማ ሚስቴን አፈነው ምናምን ሆስፒታል አስገብተዋት እኔማ እህቴን ግሩም የሚባለው ሰውዬ ጉድ አድርጓት እሱን ፍለጋ መጥቼ እኮ ነው። ግሩም
ግሩም? አዎ ግሩም። ምን ነው? ማነው ግሩም? ከግሩም ጋር እንዴት ተዋውቃል? ቆይ ምንድን ነው እሱ እዚህ ምን ይሰራል? የሴትዮዋ ባል እሱ፣ የሴትዮዋ ባለቤት ማለት የግቢው ባለቤት። ስለምን ግቢ ነው? እዛ ሄደን እንደምና የወንድሜን ጨርቅ ያየንበት ቦታ የሱ ቦታ ባለቤት እሱ። አንተ ሲጀመር እንዴት ትተዋወቃላችሁ? ማለት ግቢው የሱ መሆኑን ታውቅ ነበር ማለት ነው? እኔ በጭራሽ ግቢው የሱ መሆኑን አላውቅም፣ ግን በሰው ሲሚንቶ ምናምን ስናስመጣ በትብብር እዛ እንድናስቀምጥ ረድቶን ነበረ። የምን ግቢ? ግቢ ነው ሲሚንቶ ያስቀምጥንበት። ተስፋ የምን ግቢ ነው የምትወሩ? እኔ ግቢ አለኝ እንዴ? ተከራይቼ እንደምኖር እኮ ነው የምታውቀው አይደል እንዴ? እኔ እሱን አላውቅም፣ ግን የኔ ነው እኔ እስካለው መጠቀም ትችላላችሁ ብለህ የወሰድከን አንተ ነህ። እዛ የምን ግቢ ነው የምትወሩ? ተስፋ ጤነኛ አይደለም? ጣሰው ምን እየሆንክ ነው? ስለምን ግቢ ነው ታዲያ የምትወራው? ሲሚንቶ ስላስቀመጥንበት። ስለምን ሲሚንቶ? እኔ የምሰራው ስራ ጠፍቶ ነው ጣሰው። ታዲያ ስለምን ሲሚንቶ ነው የምታወራው? እና ታዲያ ስናስቀምጥበት ስለነበረው መጋዘን ነው። ኧረ ጭራሽ መጋዘን አለ። የምን መጋዘን? እኔ መጋዘን የለኝም። እናንተ ሰዎች አብዳችኋል እንዴ? ይኸው እንግዲህ መጋዘን የሚባል ነገር የለኝም፣ ግቢ የሚባል ነገር የለኝም። ሲሚንቶ ከመጀመሩ ነው እንዴ? እሺ የማን መጋዘን ነው? ያ ዕቃ ያስቀመጥንበት የማን ነው? የምን መጋዘን ነው የምታወራው? እኔ እስካለው ድረስ መጠቀም ትችላላችሁ ተጠቀሙ ብለህ ስንጠቀምበት የነበረው መጋዘን ደልሎ ነው እንደዚህ በልብሎ ነው? ምንድን ነው የሚደልሉኝ እነሱ? እና ታዲያ ካልደለለ ታዲያ ስለምን እኔ ስለማላውቀው መጋዘንና ግቢ ነው የምታወራብኝ? ጣሰው ምን እየሆንክ ነው ያለው? እኔ ተከራይቼ ነው የምኖረው። እንዴ እናንተ ሰዎች ቆይ የሌለኝን ነገር እንዲኖረኝ ነው እንደፈለጋችሁ? ተረጋጋ። እንዴት ነው የምረጋጋው? የሌለኝን ነገር እኮ እንዲኖረኝ ተረጋጋ እያልኩ ነው። አለበለዚያ እንዴት እንደማረጋጋ አውቃለሁ። ይኸውልህ በማስፈራራት አታድርገው አንተ ልጅ። አዎ በማስፈራራት አታድርገው። አረጋለሁ። ለምን እንዳንተ አይነቱ ወይኔ ጣሰው በሰላም ማውራት ስለማይቀር። ከዛ በዛ አጋጣሚ ነው ግቢውን የምታውቀው አንተ? አዎ ይኸውልህ እኔ ብዙ ጊዜ እና ስታየው እንዴት ነው በቀላሉ ልታውቀው ይቻላል? ቪዲዮ ላይ ያየ ይህንን ቦታ አውቀዋለሁ ነው ነበር ያልከኝ? አዎ ምክንያቱም እዛ እቃዎቻችንን ስለምናስቀምጥ አውቀው ነበረ። ቦታውንም አውቀዋለሁ፣ ቤቱንም አውቀዋለሁ። ለዛ ነው ቦታውን። አዎ የቱን? መጋዘኑ ያለበትን። የምን ቦታ ነው? መጋዘኑ ያለበትን። የምን መጋዘን? ኧረ ስለምን ጣሰው ምን ሆነሃል? የቱን ቦታ ነው የምታውቀው? ትሰማኛለህ? ምንድን ነው የማዳምጥህ? ለምንድን ነው የማትሆኝ? ቆይ አንተ መዋሸት ወይም ደግሞ አላውቅም ማለት ምናምን እንዲህ ቆይ ለምንድን ነው የማትሆኝ አንተ? ስማኝ፣ እንደዚህ ብትል እንደሚጠቅም ልታስብ ትችላለህ፣ ወይም ደግሞ እንደሚያዋጣ ወይም ደግሞ በዋሽ የሆነ ጊዜ ላይ የሆነ አማራጭ አገኛለሁ ብለህ ግን እንዳየኸው ፀሐይ ራሱ እንዳታይ ብርሃን እንዳታይ ጨለማ ውስጥ አስቀምጣለሁ። ሰማኛለህ አይደለ? የገዛ ሚስት ደግሞ ሁሉንም ነገር ከጨረሰች በኋላ ይህንን ክብርህን ይህንን ማድረግህን ታጣና እድሜ ልክህን እስር ቤት ትማቅቃታለህ። ቆይ ምንድን ነው ይህ ሁሉ ነገር ከአንተ ጋር ይገናኛል እንዴ? ጣሰው ይህን ነገር ሁሉ ያደረገው እሱ ነው። ዝም ብለህ ስሜን አታጥፋ እሺ። ከመሬት ተነስተህ ስሜን አታጥፋ አንተ። ወይም ደግሞ እህቴ የምትላት ለሷ መታመም ምክንያት እሱ። እኔ ምንም አውቀው ነገር የለም። ሰማኛለህ? እሺ ዳሳይ እየሞከርኩ ነበር። እኔ ምንም አውቀው ነገር የለም። እህትህ እንዳታምን እህትህ ስትታመም አርቲፊሻል ዲጂታል ነው ምናምን የሚለው ነገር እቺ ሴትዮ ናት እየነገረቻት የነበረችው። እቺ ሴትዮ ደግሞ ለዚህ ሰውዬ በተደጋጋሚ ስንት እስካሁን ድረስ በሚሊዮን የሚቆጠሩ ብሮችን ትልክ ነበር። አንድ ስማኝ። ከዛ በኋላ ይሄ ሰው እኛ ፈለግነው በአካውንቱ በብዙ ነገር ሞከረ፣ ልናገኘው አልቻልንም። ለምን? በጣም ራሱን ደብቆ የሚጠቀም ስለው። የሜሉ መታመም ምክንያትም ይሄ ነው። የሜሉ ጭንቀት ምክንያትም ይሄ ነው። ሜሉ አሁን ላይ ሆስፒታል እንድትተኛ የሆነበት ምክንያትም እሱ ነው። ቆይ ጣሰው እኔ ላደረኩልህ ነገር ሁሉ ይሄ ነው የሚገባኝ? በእኔ ላይ ሥራ መጠሰስ ይሄ ነው የሚገባኝ? አንተ እስከዛ ሚስቴ ላይ ስታቅድ የነበረው ይሄ ሁሉ ስራ ስታስ የነበረው ግን አንዱ እህቴ ላይ ስትጫወት የነበርኩት ምን ሆነ አይገባውም። አንተ በሆስፒታል ስንት ሕክምና እርዳታ እያገኘች ስላለችው እህትህ ነው የምትጨነቀው። እኔ ግን ወንድሜ እስካሁን ደብዛውና የት እንዳለ
የት እንዳለ እኔ ምንም አውቀው ነገር የለም እንዴ። እኔ ከዚህ ጉዳይ ጋር ተገናኙ ፈልጌ አይደለም እኔን ስራ የምሰራው። ስንት ስራ አብረን ሰርተናል አይደለ? ለእኔ ይሄ ነው የሚገባው ነገር እኮ በቃ እኔ ፈልጌ አይደለም ይሄን ነገር ማድረገው እንዴ ማለት እና ፈልጌ አይደለም ይሄን ነገር የምንሰራው በቃ እና ምን ሆነ ነው ታዲያ? ለምን ተገድጄ ነው? ማን ነው የሚያስገድድ? እነማን ናቸው? አላውቃቸውም። ምን እነማን አሁን እነማን ናቸው ምናምን እንመጣበታለን። አሁን ወንድሜ የት እንዳለ እንድትነግረኝ ይፈልጋል። ግሩሜ ወንድሜ የት ነው ያለው? ሰማኛለህ? ተረጋግቼ እጠይቅሃለሁ። መልስ ነው የምፈልገው። እኔ ወንድሜ የት እንዳለ አላውቅም። እኔ ማታ ቤትህ እንደነበር ሚስትህ ነግራኛለች። የውሸቴን የነገርኳት ነው በቃ ማለት እኔ ካለሁበት እሷ አብረን ካለንበት ቦታ ትታይ እንድትወጣ ስለፈለኩ ይዤ ወጥቻለሁ አልኳት። እና እኔ የት እንዳለ አላውቅም። ወንድሜ ያምልጥ ጂብሎ አይብሎ አላውቅም ማለት ይኸውልህ ቆይ ተረጋጋ። ግቢንም እንደምታውቀው ከሆነ ክፍት ነው ማለት አጥሮቹ ክፍት ናቸው። ስለዚህ ጂብሎ አይብሎ አላውቅም። እኔ የት እንዳለ አላውቅም። እኔ ይኸውልህ የት ብለው ማለት አንደኛ ከዛ ቦታ ቪዲዮ ልካል። አንድ ሁለት ደግሞ እዛ እንደነበር ደምና የገዛ የሱን ልብስ አይቻለሁ እኮ ነገርኩህ። ይኸውልህ እኔም ስገባ የለም አጥቼው ነበር የለም። ይኸውልህ አጥቼው ነበር ማለት ይኸውልህ ስማኝ፣ እኔ ግሩም ብቻ አይደለም እኔ እንደዚህ ነገር በቃ ሲነገረኝ ብቻ ነው ማድረገው። ሰዎቹ ከላይ ያዙሃል። በቃ ከላይ ይታዘዛሉ። ቆይ ሲጀመር አንድ ጥያቄ ልጠይቅህ። ግሩም እኛ የምናውቀው በፖሊስ ተይዞ እስር ላይ እንዳለ ነው። መቼ ነው ያወጣው? አንተ ከጣቢያ ከእስር ቤት መቼ ነው ያወጣው? እኔ ምን አቅላለሁ? እኔ አምጥተው ሰጥተውኝ ነው ተረከብኳቸው። ከዛ በኋላ ያገኘበት ቦታ ሂጄ መጋዘን ውስጥ ማሰቃየት ጀመርኩ። በቃ እኔ ምንም አማራጭ አልነበረኝም። ከዛስ ይህን ነገር ካላረኩ ደግሞ ባለቤቴን ያስፈራሩብኛል፣ ሊገሉብኛል። ባለቤቴን በባለቤቴ ሲያስፈራሩ ምን ላድርግ? በቃ አማራጭ የለኝም። እሱን ማሰቃየት ጀመርኩ። ከዛ በኋላ ለባለቤቴ ማታ ይዤ ወጥቻለሁ አልኳት። ከዛ ስፈልጉ የለም አጣሁት። በቃ ይጅበልጡ እሱ ነው በቃ ራሱን ምንድን ነው እያልክ ያለው? አይደለም ተረጋጋ እኮ አንዴ መጀመሪያ ተረጋጋ። እንዴ ተረጋጋ መጀመሪያ አስጨርሰኝ። ምን ላስጨርስ? ይጅበልጡት እያልክ መሰለኝ አልኩህ እኮ እርግጠኛ አይደለሁም። በቃ ስላጣሁት ነው አለኝ። ምን አይነት ሁኔታ ላይ ነበር ማታ? ደካክሞ ነበር። በቃ ደንበረ ምን ነበር ደካክሟል። እሺ እኔ አሁን በዛ ላይ ልጅ በጣም ምን በቃ እየመጣልኝ ይሄ ነው በቃ ይጅበልጡት ነው የሚሆነው ብዬ ነው ያሰብኩት። እና ደግሞ እንደነገርኩ ነው እኔ ከላይ ትእዛዝ ሲመጣልኝ ብቻ ነው የምሰራው። ፈልጌ አይደለም እዚህ ነገር ውስጥ የገባሁት። ምንድን ነው እያልክ የስንቱ ሰው ህይወት እየበጠበጥክ እንዳለ ታውቃለህ? እየበጠበጥኩ አይደለም ፈልጌ አይደለም። በቃ እኔንም ተረዱኛ እንዴ ተረዱኛ። እኔንማ እንደዚህ አይነት እንዴ ባለቤት መጡብኝ። እሺ ብላርግሽ ነው እንዴ አንተ በባለቤት ቢመጡበት በሚስት ቢመጡበት ይሄን ነገር ከመስራት ወደ ኋላ ትላለህ? ሚስትህን ለመከላከል ብለህ አንዲትን እርጉዝ ሴት ከነ ልጇ አደጋ ላይ እንደጣልክ፣ ስንት ቤተሰብ አደጋ ላይ እንደጣልክ ታውቃለህ? ስንት ቤተሰብ ተበትኖ እንዳለ ታውቃለህ? እኔ በቃ የራሴ ነገር ነው የታየኝ። ስለሌላው ምን አገባኝ ነው? ስለሌላው ህይወት ምን አገባኝ? ስለራሴ ህይወት እንጂ ምን አገባኝ? ስለሌላው ህይወት ልል ፈልጌ ነው። ስለዚህ አሁን ተናገር። የት ነው የወሰድከው? እኔ አላውቅም የት እንዳለ አላውቅም። እና ይኸውልህ የት እንዳለ አላውቅም። ብቻ ስገባ ግን አምልጦ ነበር ይሁን አላውቅም። ማነው አምጥቶ የሰጠክ? መጀመሪያ ወስዶት ቢሆንስ? እኔ ምን አውቃለሁ? ማነው የሰጠክ? እኔ ምን አውቃለሁ አልኩህ እኮ። በቃ ይኸውልህ አምጥቶ ተረከብኳቸው። ተረከቤ መጋዘን ውስጥ አስገባኋቸው። እነዚህ ሰዎች ናቸው ማለት ነው መሬቱን የገዙልህ። ስለዚህ እንደዚህ ከሰዎች ብር እየተቀበልክ ገነት ናት። ገነትን የገነት ሰዎች ናቸው። ገነትም አንዷ ናት አይደለ? አለችበት ገነትም። አዎ በቃ ገነት ናት። አዎ የገነት ሰዎች ናቸው የመጧቸው። አቤት ማን ነው? ግሩሜ ወንድሜ ግሩሜ ካሜራ ናት። ወንድሜ ኧረ ካሜራው ናት። ወንድሜ ኧረ ወንድሜ ምንድን ነው ቆይ የተፈጠረው? ውይ ወንድሜ ምንድን ነው የተፈጠረው? ምንድን ነው?
የተሰማኝ አይደለም። ወደ ሆስፒታል ልውሰድህ? አልፈልግም፣ አትውሰደኝ። እዚሁ ልሆን። አንተን ለማግኘት ይዞኛል መንገድ ላይ። ማን አባቱ ነው የሚይዝ? ቆይ ምንድን ነው የተፈጠረው? የት ነው የነበርከው? መንገድ ላይ ይዞኛል፣ አላውቅም። ከተያዝክ ጀምሮ እኮ ያልሄድንበት ያልገባንበት ቦታ የለም። ፖሊስ ጣቢያ ብለው ከወሰዱኝ በኋላ ፍርድ ቤት ቀረብኩ። እሺ። ከዛ ፍርድ ቤት ከወጣን በኋላ ወደ ማረሚያ ይዘው ይሄዳሉ ብዬ ሳስብ እንደ አጋጣሚ መንገድ ላይ መኪናው ተጋጨ። እሺ። ተጋጭቶ ጥቁር የለበሱ ሰዎች ከመኪናው ይዘው ሲወጡ ከዛ ወደ ሆነ ቦታ ይዘውኝ ሄዱ። እሺ። የሆነ በብሎኬት የታጠረ ብረት ማዳበሪያ ምን ያለበት የሆነ ጨለማ ቦታ አስገቡኝ። እሺ። እዛ ሲረግጡኝ፣ ሲደበድቡኝ፣ ሲጨፈልቁኝ፣ ሲተፉብኝ ብዙ ነገር ሲያደርጉኝ ነበር። ከዛ የሆነች ሴት ሁልጊዜ ትመጣለች። የሆነች ሴት እሺ። ፊቴ ድብዝዝ ስላለ አይኔም በደንብ ስለማይታይ አላውቃትም። ግን የሆነች ሴት ሁልጊዜ ትመጣለች። አንተ ሌባ፣ አንተ ህይወታችንን እንዳበላሸህ እኛም ህይወትህን አበላሻለሁ። እናትህ ሄደችበት ልካለን፣ እናትህ ጋር እንልካለን፣ እሷ ያለችበት ጋር ትሄዳለህ፣ በዛው ትጎበኛታለህ፣ ናፈቀች እናትህ ጋር እንልካለን ይሉኛል። አቧራ ሲያስቀሙኝ፣ ውሃ ውስጥ ሲዘፈዝፉኝ፣ ይሄ አይሞትም እንዴ ያላሉኝ ነገር የለም። ከዛ እንደ አጋጣሚ አካባቢው እንዳይሆን ሆኗል። ጫካ ምንም አለው። እንዳላመልጥ የፊጥኝ አስረውኛል። እንስሳ አንዳንዴ ማታ ማታ ይመጣል። ስንት መቶ ጮኬ አምልጫለሁ። ስል ጥሎኝ ይሄዳል። ሊነክሰኝ ይሞክራል። አንድ ሁለት ጊዜ እግሬን ይዘው ጎትተውኛል። ከዛ ስጮፍ ጥለው ይሄዳሉ። ብዙ ነገር አደረጉኝ። ከዛ የሆነ ሰዓት አስረውኝ ውሃ ሊሰጠኝ አንደኛው ሰውዬ መጣ። እሺ። ጠምቶኝ ስለነበር ጠጣሁትና ድንዝዝ አልኩኝ፣ ወደኩ። እዛው በወደኩበት ላይ ጨፈሩብኝ፣ ደበደቡኝ። በሁለተኛውም ቀን እንደዚሁ ውሃ ይዞ መጣ። ከዛ የጠጣሁት አስመስዬ ወደኩለት። እሺ። ከወደኩኝ በኋላ ሊረግጠኝ ሲል እንደምንም በጥርሴ እግሩን ነክሼ መሬት ላይ ጣልኩት። እሺ። ከዛ ልብሴ ብጭቅጭቅ ብሎ ነበር። ልብሴን እኮ አገኘሁት። እዛ ደም በደም ሆኖ እንደዚህ በደም ተጨማልቆ አገኘሁት። የታሰርኩበት እንዴት አወቃችሁ? እንዴት መጣችሁ? የታሰርኩበት ብዙ ነገር እያሰስን ነበር። እሱን ስትረጋጋ እነግርሃለሁ ወንድሜ። ግን ምንድን ነው የተፈጠረው? ንገረኝ ሽሜ። ማን ነው እንደዚህ ያደረገኝ? ማን የደፈረኝ? ብዙ ነገር ተፈጥሯል ወንድሜ። አንተ ከሄድክ በኋላ ዓለም ሁሉም ነገር ተገለባብጦብናል። ምንድነው? እስካሁን የገነባነው ስማችን ተበላሽቶ አንተን እስር ቤት የት እንዳለ እንዳናቅ፣ የአንተ ችሎት ላይ እንዳንገኝ፣ በሁሉም ነገር እንደ ወንጀለኛ እንደ ኃጢአተኛ ሁሉም ቦታ እያራቁን ነበር። ሁሉም ቦታ እያሳደዱ ነበር። ለዚህም ነው እኛም ተሰብስበን እዚህ ያለን። ባላጠፋሁት 63 ሴቶችን ደፍራል ተብዬ ነው እኮ የታሰርኩት የነበረው። ሴቶቹንም አግኝተናል። እኔ እኮ በከፊል አግኝተናቸው። ሁሉም ተገኙ? በከፊል አግኝተናቸው እና እኔ ነክቻቸዋለሁ። እኔ ታውቃለሽ አይደለም አንተ
አይዞህ ወንድሜ፣ እባክህን ተነስ፣ ሆስፒታል እንሂድ። አይ እባክህን ሽሜ ቆይ፣ እኔ ለማንም መጠቀም ሰውን በመርዳት እኮ ነው ህሊና እርካታ ማግኘት። እኔ ለማንም ክፉ አስቤ አላውቅም። ታውቃለሽ፣ እኔ ማንንም አልጎዳም። ለሰው በጠቅላላ ጥሩ ነው የማስበው። ወላጅ እናቴ እንኳን ሞታ ስራዬን አልተውኩም። ብዙ ነገር ነው ሳደርግ የነበረው። ሁሉንም ነገር እኮ አውቃለሁ፣ ግን ምንድነው መሰለህ የተፈጠሩ ነገሮች ከምናስበው በላይ እኔ ምንም ያስደነገጡኝ ነገር ነበር። በቃ ብዙ ሴቶች ሲመጡ በሁሉም ነገር ውስጥ የሚያሳዩት ማስረጃ የሚያሳምን ነው። ቆይ ገነት የምትባል ሴት ታውቃታለህ? ማን ገነት? እኔ እኮ አሁን ብዙ ሴቶች መጥተዋል በህይወቴ። እነዛ ሴቶች ግን እኔ ልረዳቸው፣ ህይወታቸውን ላስተካክል ወይ ደግሞ ወንጀለኛ ሆነው ልክ አጋልጬ ተሰጥ በጣም ብዙ ገነቶች፣ ብዙ ሜላቶች፣ ብዙ መሰረቶች፣ በጣም ብዙ ሰዎችን ለህግ አጋልጠናል። በጣም ብዙ የሆኑ ሰዎችን ደግሞ ረድተናል። ታውቃለሽ እኔ ሳልበላ ለሰው ማብላት ነው የምፈልገው። ሰውን መርዳት የዕለት ተዕለት ስራችን ሆኗል። የራሴን ህይወት ትቼ እኮ ነው ለሰው ህይወት ስኖር ነበር። አሁን ግን የምፈልገው እዚህ ነገር ውስጥ ያስገባንን እንድንሆን ስቃያችንን ሲያበረታ የነበረውን ግለሰብ አግኝቼ ስርዓት ማስያዝ እፈልጋለሁ። አሁን እንኳን አንተ በህይወት ተገኘህልኝ እንጂ ዓለምን ገለባብጬ አፍርቼ ሰራና ለአንተ ለዚህ ነገር እንድትበቃ ያደረገን ሰው አግኘዋለሁ። ግን ቆይ እንዴት ነው ቆይ ከእስር ቤት ልትወጣ አይቻልኩ? እንዴት ነው እነዚህ ሰዎች የፈለጉበት ቦታ አስገብተው አንተን እንደዚህ ሊያደርጉ ይችላል? እኛ የምናውቀው እስር ቤት ቀይሮ ሌላ ቦታ ጣቢያ ሌላ ቦታ እንዳለ ነው። እንዴት ነው ነገር ምክንያቱም በገንዘባቸው ብዙ ነገር እያደረጉ ነበር። ብዙ እንደውም አንዱን አሁን ባይን ያየሁት መሰለኝ እዚህ ያለው ዋና መርማሪ ነው። ዳምጠው ይባላል። ዳምጠው? አይ በቃ ሌላ ሰው ነው። ጣሰው መሰለኝ። ጣሰው ነው ስሙን ሲጠሩ ሰምቻለሁ። እዛ የወሰደኝ ቤት ጣሰው ከመጣ ይሉኝ ያሉ ያስፈራሩኝ ነበር። እዛ የሆነ ቀን መጥቶ ጨፈላልቆ ጣለኝ። ደበደቡኝ እኮ ሚስቴ እንዴት ናት? ፍቅረኛ እንዴት ናት? እሷንስ አገቱብኝ፣ ደበደቡብኝ፣ ያስፈራሩኝ ነበር። በሷም አይ ስትረጋጋ እነግርሃለሁ። ብዙ ነገር እንዴት ናት? ብዙ ነገር ተፈጥሯል። ምን ተፈጠረ? ምን አረጉብኝ? እሷን ምንም አልሆነችም። ንገሪኝ ግን አሁን ሆስፒታል ንገሪኝ። ምን ሆስፒታል ነች? እሷንም እንደኔ ደበደቧት? አይ ቀለሳ ነዛ ተረጋጋ። ውሰዱኝ። ተረጋጋ እባክህን፣ ተረጋጋ ወንድሜ፣ ተረጋጋ እባክህን። አቅም የለህም። ቆይ ተረጋጋ ወንድሜ፣ እባክህን ተረጋጋ። ወስድሃለሁ። ደህና ናት አሁን። የኔ ሰዎች እዛ እነ ታምራት እነ ታምራት እሷ ጋር ናቸው። እነ ታምራት እየተንከባከቧት። አንድ ነገር ከሆነች እባክህን ወንድሜ ተረጋጋ። ሀገር ምድሩን ነው የማደበላልቀው። የ3 ወር እርጉዝ ናት። ምን ሽሜ ውሰዱኝ። አሳዩኝ። ደህና ናት ብያለሁ። አሳዩኝ። ደህና ናት እኮ ወንድሜ፣ ደህና ናት እኮ። እነ ታምራት እየተንከባከቧት። እንዴት በፊት ጠረጥሩኛል? እኔ ለስንቱ የቆምኩኝ፣ ለስንቱ ጥሩ ያደረኩ ወንድሜ። እኔም እኮ ሳላቀርቼ አይደለም፣ ግን ከምታስበው በላይ በጣም ብዙ ማስረጃዎች፣ ብዙ ፋይሎች፣ ኢቭን የ4 ዓመት ልጅ እንዳለ ራሱ የልደት ሰርተፍኬት ድረስ ነው ያመጡት። ብዙ ነገር በቃ እኔ ከምታስበው በላይ በጣም ተዘጋጅተው ነበርኛ። ህይወቴን እኮ አንተ ብቻ አይደለም ቤተሰቦች፣ እኔን የሚያዩኝ ተመልካቾች በጠቅላላ እያንዳንዷን
ከተወለድኩኝ እስካሁን ያለሁበትን ህይወት ጠቅላላ ተናግሬያለሁ። የምሄደውን እያንዳንዱን እንደዚህ የሞትኩ ቪዲዮ የምቀርጸው እኮ ህይወቴን እንዲያውቁ ከኔ እንዲማሩ ነበር። በቃ እባክህን ከዚህ በላይ አታውራ። በቃ እንደዚህ ያደረጉኝ ሰው አሁን ማደንና እናድን ልክ ማስገባት እንኳን አንተ መጣህልኝ እንጂ ነገርኩህ እኮ አበራርሳለሁ። በቃ ምንድን ነው ወንድሜ ካሜራውን ያዙልኝ ወንድሜ